ድሮ አታውቀኝማ። ድሮ ያየኸኝ ጊዜ አቤት ወገቤ እኮ እንድች ናት። እንድች ዳሌ ያየው ጊዜ እንደዚህ ወዝወዝ 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 ብዬ ዳነስኩ ጊዜ እኮ ስንቱን ሰው እንደ ባህር ዛፍ እንዲና እንዲሳረገው ነበር ነው። ምን ያረጋል? ስማ እውነት ነው እንዴ ችባይ ሞላ ሞገባ የማርሸን ነው ቀለባ የተባለው እኮ ለእርሶ እኮ ነው። አሁንም እኮ አለ መሰረቱ አልጠፋም። አይኔ ይጥፋ። ጀምር እኮ ዲቦራ አንቺ ያልሽ እንጂ እኮ ሁለታችሁ የምትገጥሙ አይነት ሰዎች አይደላችሁም። እሳትና እሳት አይሆንም እኮ። ድንገት እንኳን ተሳስታችሁ ብትገጥሙ እናንተ አገር ነው የምታፈነዱት። አሁን ጭስል እንደ ወደ ኋላ መለሽ። የሰብል አባት አራራራ የሰብል አባት የማይደቀቅ ኮኮኖችን እኮ ነው የሚያክል ነበር የሚያክል እንደው ያንን ማጥይ ወደ ኋላ መለሽ። እናቴ ኤላ ከችሏል ሲጠበቅ ነበረ። ከዚህ በፊት ለሊና ባቡሪ እንደተጀመረ ኤላ አሁን ያስፈልጋል፣ ኤላ መምጣት አለበት ብዬ ተናግሬ ነበረ። እንግዲህ ኤላ ከች ይሏል። ምን ታስባላችሁ? ኤላና ለሊ አንድ ላይ ይሆናሉ ወይስ ደግሞ ባቡሬና ለሊ አብሮ ይሆናል? ምን ትላላችሁ? የልጁ ጉዳይ እንግዲህ ያው መድኃኒት ስለወሰደች ልጁ ማጣቷ የማይቀር ጉዳይ ነው። በዚህ ጉዳይ ላይ እናንተ ምን ታስባላችሁ? እንዴት ናችሁ? ውድ የለሊና የባቡሬ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ለሊና ባቡሬ አሪፍ ሆኖ አግኝቼዋለሁ። አይ ቲንክ እኔ ሲጀምር አካባቢ ለየት የሚል ነገር አልነበረም። ከክፍል 1 ጀምሮ እስከ ክፍል 5 ምናምን ሪቪው አድርጌው ነበረ። አይ ቲንክ አሁን ክፍል 22 ላይ አይደለ ያለ ነው። የዛኔ መጀመሪያ አካባቢ እንደጀመረ ኤላ መምጣት አለበት ብዬ አውርቼ ነበርና ኤላን ስላመለሳችሁ አጨብጭቤላችኋለሁ። ከምር በቃ ይሄን ነበረ ሲጠበቅ የነበረው። ኤላ መምጣቱ ድራማውን አሪፍ ያደርገዋል፣ እንደገና የሚያጓጓ ያደርገዋል። ኤላም የሄደበት መንገድ ወይም ደግሞ ኤላም ለሊን ትቶ የሄደበት ምክንያት በጣም አሳማኝና ደስ የሚል ለፍቅር ምን ያህል መስዋዕትነት እየተደረገ እንዳለ እና ብዙ ሰዎች በእንደዚህ አይነት ኬዝ ህይወታቸው እንደሚበላሽም የምናይበት በጣም አስተማሪ ነገር ስለፈጠራችሁ በጣም ተመችቶኛል። ከዚህ በኋላ ለሊና ባቡሬን በደንብ ሪቪው እያደረግን እንቀጥላለን። እንዳልኳችሁ በቀጣይ ክፍል ያው ልጇን ማጣቷ የማይቀር ጉዳይ ነው ለሊ። ይህ ነገር ደግሞ ለኤላ ተስፋን ይሰጣል ብዬ አስባለሁ። በሁለቱ መካከል ፍቅር አለ። ባቡሬን እንትን ለማድረግ ግን በጣም ቸኮለች ለሊ። አንድ እሱ ነው። ሁለተኛ ባቡሬም ጫና አሳድሮባታል። በእሷም አልፈርድም። ሶስተኛ ደግሞ ብቸኝነቷም ጫና አሳድሯል። በቃ ያመነችው እየከዳት ምናምን ስለነበረ ነው። አራተኛ ደግሞ ምንድነው መደጋገሙ ጋይስ ራሱ ኤላ ችግር ሰርቷል። ለአደይ መንገድ ነበረበት ወይ ለዴቭ መንገድ ነበረበት እንጂ ለፍቅር በፍጹም እንደዛ ብሎ ወይም ደብዳቤውን መላክ አልነበረበትም። ይሄ ትልቁ ስህተት ነው። በዚህ ማላችሁ በዛ ድራማው በጣም አሪፍ ነው፣ ተመችቶኛል። በጣም የሚያዝናናም ነበረ። ፈታ የሚያደርግም ፓርቶች በደንብ ነበሩት። በቃ ሪላክስ እያደረጋችሁ ጥሩ ነገር የምታዩበት ድራማ ሆኖ አግኝቼዋለሁ። ከክፍል 15 በኋላ ድጋሚ ተመልሰን ሪቪው ለማድረግ ተዘጋጅተናል። ዛሬ ብዙ ነገር አላችሁ። በቀጣዩ ክፍል በደንብ እናየዋለን። ምናልባት ዛሬ ሊለቀቅ ይችላል ድራማው። አይ ዶንት ኖ፣ ፕሮግራሙን እርግጠኛ አይደለሁም። ካለበለዚያ ከነገ ወዲያ ነው የሚለቀቀው ማለት ነው። እኔ ዛሬ ነው የሚቀረጠው ነው ነገ ነው ማለት ነው የሚለቀቀው። ምክንያቱም ይህ ቪዲዮ ነገ ስለሚጭንላችሁ ማለት ነው። ስለዚህ አይ ቲንክ ሮብ ወይም ማክሰኞ ነው ማለት ነው የሚለቀቀው። ከሁለት አንዱ ዛሬ ማክሰኞ ካልተለቀቀ ነገ ሮብ ይለቀቃል። በቀጣዩ ክፍል በሰፊው እንገናኛለን። አንድ መናገር የምፈልገው እዚህ ላላችሁ ተመልካቾቼ ኖላዊን ለምን አቋረጥክ የሚል ጥያቄ በጣም በተደጋጋሚ ኮሜንት ላይ አይቻለሁኝ። አዎ ኖላዊ ተከታታይ ድራማ ሪቪው እንደማላደርግ ተናግሬያለሁ። ምክንያቱም ጭምር ተናግሬያለሁ። አልተመቻቸውም። በቃ ማለት አትስራ የሚል አይነት ነገር ቅሬታ ደርሶብኝ ነበር ብዬ አውርቻለሁ እዚሁ ቻናል ላይ።
ተናግሬያለሁ። አይ ቲንክ ቪዲዮ ሁላችሁም አላያችሁት ይሁን እንዴት እንደሆነ አላውቅም። ከዛ ኦኬ በቃ እዚህ ጋር ካልሆነ ብዬ እዛኛው ላይ ጀምሬ ነበረ። ሌላ አንድ ታቅቷላችሁ 10,000 ተከታይ ያለው እዛ ጋር ጀምሬላችሁ ነበረ። ትላንትና ምን አደረጉት? ቪዲዮን አስጠፉት። አንዱ ቪዲዮ ላይክ ከዩቲዩብ እንዲወርድ እና የ3 ወር ቅጣት እንዲቀጣ አደረጉ ማለት ነው። እና ይህን ያህል ሄደዋል እነሱ። አይ ቲንክ መብታቸው ነው፣ ግን እንደዛ ባያደርጉ አሪፍ ነው። ለምሳሌ 3 ወር ስትቀጡ ቪዲዮ አይታይም። አንደኛ የምትለቁት እዛ ቻናል ላይ የምትለቁት ነገር አይታይም። እኔም እሱን ነገር ፈርቼ ነበር እዚኛው ላይ ትቼ እዛኛው ላይ ጀመርኩላችሁ። ድራማውን ስለማየው በጣም ስለምወደው ስለምከታተለው ለዛ ነበረ ሪቪው የማደርገው። ግን ትላንትና ቅጣት ልከውብኛል። እንግዲህ ከነሱ ጋር እንትን ማለትም አያስፈልግም። መጨቃጨቅም መከራከርም ምናምን አስፈላጊ አይደለም ያን ያህል። ምክንያቱም ነፍ ድራማዎችና ነፍ ቤተሰቦች አሉ። ከነሱ ጋር መስራት እንችላለን። አዲስ ነገር እንትን ከምንል እና ወደ አዲስ ነገሮች ከምንሄድ ባለበት ወይም ደግሞ የለመድነውን ነገር እኔ ማየት ወይም ደግሞ እያየሁት ያለሁትን ተከታታይ ድራማ ሪቪው ላድርግ በሚል ነበር ላይ ማቆም ያልፈለግኩት። መጨረሻውን ማየት ስለምጓጓ በጣም የምወደው ተከታታይ ድራማ ስለነበረ ማለት ነው። እና ብዙ ጊዜ እንግዲህ ያው የምትወዱት ነገር ጥሩ አይሆንም አይደለም። በጣም የምትፈልጉት ነገር እንደዚህ አይነት ነገር ያጋጥመዋል። እኔም በጣም ፈለጉት። ድራማው በጣም ተበላሽቶም እንኳን ለማየት በጣም ጉጉቱ ነበረኝ እንደሆነቱ። ብቻ ትላንት አውርዶብኛል። ከዚህ በኋላ በኖላዊ አንገናኝም። ምናልባት ከቻልኩ ቴሌግራም ላይም ስራ ካልሆነብኝ ቴሌግራም ላይ ድራማውን ፖስት አደርግላችኋለሁ። ከዚህ በኋላ ግን እሱን ድራማ ሪቪው ማድረግም ሆነ መስራት በፍጹም ነው የማልፈልገው። ኢቭን ቻናላችሁን ሁላ በአይኔ ማየት አልፈልግም ከዚህ በኋላ። ቢኮዝ ከዚህ በፊት ጽፎልኝ ነበር ልዩ መልሼለታለሁ። ላይክ ምንም እንትን የሚሉት የሚጎዱት ነገር የለውም እኛ ሪቪው ብናደርግ። ይሄ ደግሞ እዚህ ኢትዮጵያ ላይ ብቻ ሳይሆን ሌሎች ሀገሮች ላይም የተለመደ ነገር ነው። ሌላ ምንም እንትን የሚባል ነገር አይደለም። ግን ካልፈለጉ አልፈለጉም፣ መብታቸው ነው። እንኳን ይችላሉ። ከዚህ በኋላ ድሮም ደብሮኛል። ባለፈው ነግራችኋለሁ። ከ3 ሳምንት ወር ከ1 ወር በፊት አውርቻለሁ ስለዚህ ድራማውን በጣም በቃ ዝርክርክ ብሏል፣ እንደ ድሮ አይደለም ብዬ በጣም ተናግሬያለሁ። አስተካክሉት ብዬ አውርቼ ነበረ። እሱም መደጋገም አያስፈልግም። ከዚህ በኋላ ማየቴንም ሪቪው ማድረግም አቆማለሁ እና በእነሱ ቻናል ላይ ከዚህ በኋላ ወይም ደግሞ በኖላዊ ተከታታይ ድራማ ላይ አንገናኝም። በሌሎች ተከታታይ ድራማዎች በሰፊው እንገናኛለን ማለት ነው። ወዳችኋለሁ። ኖላዊ ለምትሉ ሰዎች ያለው አዲስ ነገር ይሄ ነው። በዚሁ ላሳውቃችሁ ብዬ ነው። ከዚህ በኋላ አንገናኝም ማለት ነው በኖላዊ። ምናልባት ቴሌግራም ላይ ፖስት ላላደርገው እችላለሁ ከቻልኩና ካልበዛብኝ። ያው አዳዲስ ድራማ ስጀምር እነዛን የምሰራቸውን በየጊዜው ፖስት ማድረግ ስላለብኝ እነሱ ግዴታ ይሆናሉ። ምክንያቱም እየሰራኋቸው ስለሆነ። ነገር ግን የማልሰራውን ድራማ ደግሞ ፕሮሞት ማድረግም አልፈልግም። ስለዚህ በኖላዊ ለሚያሳዝን መጨረሻ ተለያይተናል ማለት ነው። ለማንኛውም ኖላዊዎች ይመቻችሁ፣ መብታችሁ ነው፣ ትችላላችሁ። ሌሎችም አሉ ማስጠፋት ትችላላችሁ፣ መብታችሁ ነው። ግን ይህን ያህል መሄድም አይጠበቅባችሁ። ኦኬ፣ ምንም የሚጎዳችሁ ነገር የለም። ዋናው ድራማው እኮ እናንተ ጋር ማለት እንዴ ያለው። በእኛ ቪው ልትቀኑም ልታዝኑም አይገባም እንዴ። ለምን ሰው ወዶ እስካየ ድረስ ምን ችግር አለ? ፈልጎ የሚያየን ነክፏል፣ ወዶ የሚያየን እኮ አለ። ፈልጎ አይቶን አይደለ እንዴ ሰብስክራይብ ያደረገው? ሳይፈልግ እኮ ሰብስክራይብ አያደርግም። ሰው ካልፈለገ እኮ ሰብስክራይበሩን አንስቶ ይወጣል፣ አንተ ጋር ብቻ መጥቶ ያያል። ምክንያቱም አሁን እኮ ድራማ ሁሉ ታውቋል። የት ላይ እንደሚለቀቅ ሰው ያውቀዋል። ምን ላይ የትኛው ቻናል ላይ እንደሚለቀቅ እያንዳንዷን ነገር ያውቃል። የሚወዛጋግቡበት ምንም አይነት ምክንያት የለም። እኛ ጋር ያሉ ሰዎችም እኛ ጋር መጥቶ ያያሉ። በቃ ወደውን በፍቅር የሚያዩ ሰዎች አሉ። ከኛ ጋር ሀሳብ እየሰጡ ኮሜንት ላይ ሰብስክራይብ አድርጎ የሚከታተሉን አሉ። እናንተ የራሳችሁን የቻላችሁ ድራማውን ትለቃላችሁ።
እኛ ጋር መታችሁ እኝኝ ማለት ሳይሆን ያለባችሁ የእናንተ ስራ ማስተካከል ነው ያለባችሁ። እኛ ትክክለኛውን ነገር ነው የምንናገረው። ምናልባት ከዚህ በፊት በተናገርኩት ነገር ተቀይማችኋል። አይ ቲንክ በደንብ እርግጥ አድርጌ ተናግሬያለሁ። በቃ አስተካክሉት ብያለሁ። አዎ አስተካክሉት። በቃ ካላስተካከላችሁ ማናይም ለምን እናያለን? ቪው እየቀነሰባችሁ ያለው ለምን ነው? ድራማው በቃ አሰልቺ ስለሆነ ነው። አሰልቺ ከሆነ አሰልቺ ነው። በቃ ትክክለኛ ነገር ነው የምንናገረው። ምንም እንደዚህ የምንልበት ምንም አይነት ምክንያት የለም። ምንድነው ይሄ እንዲህ እየተንከባከብናችሁ አናይም አይደለ እንዴ? በቃ እኔ ድራማውን ስለማየው ነው በደንብ ባይደው የተናገርኩት። እንደዛም በደንብ ስለማየው የኔን ጊዜ እያቃጠለብኝ ስለሆነ ነው እንደዛ ብዬ በደንብ የተናገርኩት። አብዛኞቹን ድራማ ሪቪው ሳደርግ አላይም ነው የሚነጉኝ ያሉ ልጆች። ለምሳሌ በፊት ጽናት እንትን ስናደርግ ጽናት ላይ የምንተዋውቃቸው ልጆች አሉ። ሰው የተወሰነ ነገር ሼር ያደርጉኛል። እኔ በዛ ነገር የተነሳ ነው ማወራው እንጂ ሁሉን ድራማ አይቼ አይደለም። አሁንም አሉ ሪቪው ማድረጋቸው ድራማዎች እናወራለን። የተወሰነ ሼር ይደረገኛል፣ እንትን እንላለን። ችግር የለውም። አገኛችሁኝ አይደለም? ኖላዊን ግን እኔ ራሴ አየዋለሁ ነው። ምንም ስኪፕ ሳላደርግ የማየው ድራማ ስለነበረ ከምዕራፍ 1 ጀምሮ ከሆነ በኋላ በተለይ ከሀና ልጅነት መታወቅ በኋላ ድራማው ተንዘባዘበ። በቃ የሆነ እድሜውን ለማሳጠር ብላችሁ ብልሽቱን አወጣችሁ እና ከዛ ጊዜ ጀምሮ በደንብ ስናገራችሁ ነበር። ይሄን አስተካክሎ ይሄን ስላየሁት ነው እንደዚህ ያልኳችሁ። እናንተ ደግሞ በትክክሉ ማስተካከል መቻል አለባችሁ የሚል ሀሳብ ስለነበረኝ ነው። ለማንኛውም ባይ ዘ ዌይ ኖላዊ ተከታታይ ድራማ በእኛ ምክንያት ነው በደንብ ከፍ ያለው። እውነት ለመናገር ምንም ቪው አልነበራችሁም ስትለቁ፣ ምንም ቪው አልነበራችሁም። እነ ሀረግ እነ ጽናት ምናምን በሚሰሩበት ታይም እኛ ነን ለዚህ ያደረስናችሁ። የእናንተ በጣም ትንሽ ቪው ሆኖ እኛ ሪቪው የምናደርገው በደንብ ይታይ ነበረ። ከዛ በኋላ በደንብ የእናንተ ቪዲዮ ኢንጌጅመንት ኖሮት እኛ እንደ ፕሮሞሽን ሰርተንላችሁ ነው በደንብ እዚህ የደረሳችሁ። እውነት ለመናገር ማለት ነው። እኔ ብቻ ሳይሆን በጣም ብዙ ልጆች አሉ 100,000 ሰብስክራይበር ያሏቸው በእኛ ምክንያት ነው ከፍ ያለው የእናንተ ድራማ እንጂ ቪው አልነበረው። እውነት ለመናገር 50,000 60,000 100,000 ነበር የሚታየው። እኛ በደንብ እሱን መስራት በጀመርን ታይም ነው ሰው ጋር ተዳርሶ ሰው አውቆት ምናምን 500,000 መታየት የጀመረው። ከዛ በኋላ በራሳችሁ ጥፋት ደግሞ ድራማው ስታበላሹ ወርዶ ይኸው 100,000 ቀራችሁ ተዘብዝፋችሁ። የእኛ ችግር ምንም አልነበረም። እኛ ጠቀምናችሁ እንጂ አልጎዳናችሁ። ኦኬ ረጅም ዓመት አሁን አይ ቲንክ 2 ዓመት ሊሆን ነው መሰለኝ ሀረግ ሲጀምር እኔ ነበርኩ ክፍል 1 ጀምሮ ሀረግን ሪቪው አድርጌያለሁ። ጽናት እና አደይ አንድ ቀን እንኳን ማለት ነው የዛኔ እንኳን በጣም ነበር የሚታየው። የኛ ራሱ በ200,000 ቪው ነበረ። የነሱ ሀረግ 500,000 ቪው ሲኖራቸው የኛ ሪቪው የምናደርገው 200,000 100,000 ምናምን ነበረ እንደዚህ የሚታየው አንድ ቪዲዮ ለቀም ማለት ነው። እና እንደዛ እየታየ እንኳን ቅር አልተሰኙም፣ ደስተኞች ነበሩ። ከዛም አልፎ ተርፎ ሀረግ ውስጥ የሚሰሩ ልጆች ጋር ተዋውቀን አብረን እየሰራን ያሉ ልጆች አሉ። ቻናል ፕሮሞት አድርጌላቸው አሁን ፊልም የጀመሩ አሉ። ኦኬ ሶ ይህን ያህል ደረጃ አሁን እነሱ እንደውም እኔ ፕሮሞት አድርጌላቸው ከዜሮ ጀምሮ እኔ ፕሮሞት አድርጌላቸው ቴሌግራም ላይ እና እዚሁ ዩቲዩብ ላይ ምንም ሳላስከፍል ማለት በነፃ ላይክ በመተዋወቅ ብቻ እንደዚህ ጓደኛ ሆነን ማለት ነው። ሶ እነሱ አሁን 60,000 የደረሱ አሉ። ሶ እነ ጺም እንደዛው አዲስ ድራማ ጀምራለች እሷም። ሌላም የእሷ ወንድምም አሁን 60,000 ደርሷል። የእሱም በደንብ ታውቁታላችሁ። ከዚህ ጋር አሁንም በደንብ ፕሮሞሽን ሰርተንለት ነበር። እሱም ድራማ ጀምሯል፣ ፑሽ እያደረገ። ይህ ሁሉ ነገር የሆነ ምንድነው በመተዋወቅ ነው፣ ላይክ በፍቅር በመተጋገዝ ነው። እነሱም መልካም ነገር ስላላቸው ቅፋት ስለሌለባቸው ጥሩ አመለካከት ስላላቸው እንደዚህ አይነት ነገሮች ተፈጥረዋል እና ይህን ያህል ድረስ ሄደናል እና ምንም ቅሬታ አላየንባቸው። ምክንያቱም እናንተ የሰራችሁትን ነው የምታዩት፣ እኛም የሰራ ነው በቃ ይታወቃል። አሁን ደግሞ ሁሉ ሰው አውቋል። ሀረግ ምን ላይ እንደሚለቀቅ የማያውቅ ሰው የለም። የትኛው ቻናል ላይ እንደማይለቀቅ የማያውቅ ሰው የለም። በፊት እንኳን ድራማ ገና መጀመሩ ስለነበረ ሰው ሊሳሳትና ተሳስቶ ሊያይ ይችላል። አሁን ግን ሁሉም ሰው ስለሚያውቀው የት ላይ እንደሚለቀቅ ገብቶ ፈልጎ ነው የሚያየው እንጂ ዝም ብሎ የመጣለትን ነክቶ አያይም። ሰው እንደዚህ ባታደርጉ አሪፍ ነበረ። ካደረጋችሁ ለሁለተኛ ጊዜ ነው ቪዲዮ ስታስጠፉብኝ። ከዚህ በፊትም ተናግሬ ነበረ። አሁን ለሁለተኛ ጊዜ ነው። እሱ ብቻ ሳይሆን ደግሞ ኮሜንት ላይ መተህ እንትን ብለህ ነበረ። ቆይ ጠብቅ እንግዲህ ዋጋህን ታገኛለህ አይነት ምናምን አይነት ላይክ የዛቻ አይነት ነገር ኮሜንት ደርሶኝ ነበረ። ኢትስ ኦኬ መብታችሁ ነው። ምክንያቱም ዋናው ቪዲዮ የእናንተ እስከሆነ ድረስ አይ ብዬ መከራከል አልችልም። ግን እንደ ኖርማል እንደ
ምንድነው እንደ አንድ ሶሻል ሚዲያ ላይ እንዳለ ሰው እንደዚህ አይነት ነገሮች ኖርማል ነው። ገብቷችኋል? ኖርማል፣ ምንም የምትጎዱት ነገር የለም። ኢቭን ቅድም እንዳልኳችሁ የእናንተ ድራማ እዚህ መድረስ 500 ሺህ እንዲታይ መሰረት የሆነው እኛ ነን። ኦኬ 50 ሺህ በሚታይበት ታይም ጊዜ እኛ ጋር ከእናንተ በላይ ቪው ነበረው። ከዛ በኋላ ትክክለኛው ድራማው የት ነው ሲሉን እኛ ትክክለኛው ድራማው የሚታይበትን ቻናል ፕሮሞት እያደረግን ነበር። እዚህ ላይ ወጥተን እዛ ጋር ነው የምታገኙት ብለን ፕሮሞት አድርገን ነበረ 500 ሺህ ቪው ማግኘት የጀመራችሁ እና ይህንን መርሳት የለባችሁም። እናንተም ታውቁታላችሁ። አሁን ዛሬ ደግሞ ድራማዋ ልታይ ሲላችሁ እኛ ጋር መታችሁ ያልሆነ ነገር መፍጠር አይጠበቅባችሁም። ድራማችሁን አስተካክሉ የሚል ሀሳብ ነው ያለኝ። ወዳችኋለሁ። ለሊና ባቡሬ ላይ በቀጣዩ በደንብ እንገናኛለን። እኔ እኮ ተናግሬ ነበር። መስፍኔ ነው ተሸፋፍኖ እየረዳቸው ያለው። አመናችሁ አላመናችሁ ደገመው። ለሰላምዬ ያጠፋችው ወይም ደግሞ ሰላምዬ የተከሰሰችበትን ገንዘብ እቃዎች ገዝታ እንድታስገባና ስራዋ መቀጠል እንደምችል ተነግሯታል። ያንን ከቨር አድርጓል። ታዲያ ይህንን ሊያደርግ የሚችል ከመስፍኔ ውጭ ማን ሊሆን ይችላል? እኔ ነግሬያቸዋለሁ። መስፍኔ ራሱ ወይም ደግሞ የሆነ የመስፍኔ ተላላኪ አንድ ሰው አለ። ተምቹ ሊሆን ይችላል፣ አሴር ሊሆን ይችላል። አይዶን ነው ብቻ ልጆቹን እየተከታተለ ሁሉንም ቤተሰቡን በቃ እየተከታተለ ውሏቸውን ምን እንደሚሰሩ ምን እንደሚያደርጉ እያንዳንዷን ነገር እየተከታተለ የእነሱን ጉድለት እየሞላ ነው። እኔ እንደዛ ነው የተረዳሁት። ይሄ ትክክለኛ አባ። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው? የዛሬ ኖላዊን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትላንትናው ክፍል ይለይ ነበረ። አሪፍ ትምህርት ሰጪ ጉዳዮችን ሲያስመለክተን ነበረ። በእያንዳንዱ ሲኖች ውስጥ ልዩ ልዩና ደስ የሚሉ ቆይታዎች ነበሩት። እንደ እውነቱ ኤላ እየከፈለ ያለው መስዋዕትነት ከዚህ ቀደም በነበረውም ሪቪው ተናግሬ ነበረ። ኤላ እየከፈለ ያለው መስዋዕትነት ለእያንዳንዱ ለአሴርም ለተምቹም እያደረገ ያለው ነገር ላይክ ልክ እንደ ጓደኛ ሲሆን ልክ እንደ ተቀጣሪ ነው እየሰራ ያለው እያችሁ ነበር እና ከሱ የሚጠበቀውን ኃላፊነት ሲያደርግ በሚገባ አይተናል። ከዛ በኋላ ደግሞ እነሱን ለማስተካከልም የሄደበት አንገል ያችሁ ከሀና ጋር ዝም ብሎ ሄዶ አውርቶ ምናምን አይደለም የሄደው፣ እንዳይጣሉም አድርጎ በትክክለኛው መንገድ ነው ሲሄድ የነበረው። እሱ ነገር በጣም ተመችቶኛል። ሌላኛው ያው የአባታቸው ጉዳይ ነው። የመስፍኔ ጉዳይ በጣም የሚገርም የሚያስደንቅ ጊዜ ነበረው። እንደ እውነቱ ከዚህ ቀደም በተደጋጋሚ ነግሬያቸዋለሁ። አይ ቲንክ ከዚህ በፊት ከነበሩ ሪቪዎች 2 ሪቪዎች ላይ ይመስለኛል አውርቼው ነበረ። እሱም ምንድን ነው እያገዛቸው ያለው ራሱ መስፍኔ ነው ብያቸዋለሁ። ከዚህ ቀደም ምዕራፍ 1 በሚያልቅበት ታይም እንደዚህ ማለቅ የለበትም የሚል ነገር አንስቻለሁ። አባታቸው ከነሱ ተለይቶ ባልሆነ መንገድ ተለይቶ መሄዱና ድራማ ማለቁ ጥሩ አይደለም። ስለዚህ አምጥታችሁ እሱ ማስተካከል አለባችሁ የሚል ሀሳብ አንስቼ ነበር። እሱ ተስተካክሎ መስፍኔ የሚመለስበትን እድል አግኝተናል። መስፍኔ በቅርቡ እጅ ከፍንጅ ይያዛሉ። በማን እንደሚያዝ አላውቅም። በአንዱ በልጃቸው ይያዛል ብዬ አስባለሁ። ቢኮዝ ምናሴንም በተደጋጋሚ እያግዘው ነው፣ እያያችሁ ነው። እንደገና ሰላምዬ ጋም ተገኝቷል። ይህ ነገር ደግሞ ሁለቱም ሲነጋገሩ ማን እንደሆነ የመጠርጠር ነገር ይኖራል ብዬ አስባለሁ። ሀናም የሰማችሁ ነገር አለ። የሰማችሁ ነገር ምንድነው? መስፍኔ ደውሎላታል። ምን እንዳላት ባናውቅም ብቻ ደንብራ ያው እስካሁን አልነቃችም አይደለ? ሰው የሆነ አዲስ እና እንግዳ ነገር ከፊት ባሉ ክፍሎች በቅርቡ አሉ። ምናልባት ኔክስት ሰኞ ላይ እናይ እንችላለን። መስፍኔ ፊት ለፊት መጥቶ በዚህ ነገር መምጣቱ እኔ በጣም ተመችቶኛል። መስፍኔ ወይም በዚህ አይዲያ መምጣቱ በጣም ተመችቶኛል። ምክንያቱም ዝም ብሎ እንደቀደሙ ወይም ከዚህ ቀደም እንዳደረገው ወደ ቤት ቢሄድ ኖሮ አይቀበሉትም፣ ጭቅጭቅ ሊኖር ይችላል። ሰውም ደስ የሚል ነገር ላናይ እንችላለን፣ ወይም ደግሞ የተለመደ ነገር እናይ ነበረ። ነገር ግን በቃ አንፈልግህም ብሎት ስለነበረ ከነሱም ርቆ ቢሆን እንኳን ከነሱ ጎን ሆኖ መታየቱ ይሄ ነገሩ በጣም ተመችቶኛል። ሰው
አሪፍ ነገር ነበረ። ሰላምዬ ጠፍታ መጡ። ትላንት መጥተው በቃ አንጋጉት። ሁሌ እንደሆነ መረበሽ ነው። ሰላም ከመጣች እኮ በቃ መረበሽ ነው። ከመረበሽ ውጭ ሌላ ስራ የላት። ልጁም እብድ እሷም እብድ፣ ሁለት እብድ አንድ ላይ ተገናኝተው እንግዲህ እንዴት ምን ሊፈጠር እንደሚችል አስቡ። ምን ሊካሄድ እንደሚችል አስቡ። እና በቃ ሲረባበሹ ነበረ። ከሱ አልፎ ግን ቤት ምናምን ሄዶ ምናምን አይታችኋል። የልጁን ድፍረት ነፃነቱ ምናምን ደስ ይላል። እና እስከምን ድረስ እንደሚፈልጋትም ያየንበት አንዱ አሪፉ ጎን ይመስለኛል። እና በቃ ምንድነው የሚባለው ግጣሙን ያገኘው ልጁም ሰላምዬ። እኔ እንደዛ ነው የማስበው። ቢኮዝ በቃ ባህሪያቸውም አንድ ነው፣ ስራቸውም አንድ ነው። በቃ ሁለቱም ቅው ያደረጋቸው ወይ እንደሚባለው ባይሰባ አማርኛ አሁን የወራው አማርኛ አይደለም ወይ እንዳትሉኝ፣ አማርኛ ነው ግን ምንኛ እንደሆነም ለእኔ ራሱ አይገባኝም። አማርኛው እንዴት መሰላችሁ? ይሄ የሚስማማ አይነት ባህሪ ወይም ደግሞ ተመሳሳይ የሆነ አይነት ባህሪ ነው ያላቸው። እሷም ወዲያው የምትበሳጭ በቃ ለሁሉም ለሆነ ነገር የምትቆጣ፣ ልጁም እንደዛው ነው። እና ደስ የሚል አይነት እንትን ነው እየተፈጠረ ያለው እዛ ጋር። ችግሩ አሁን የነሐናን እንትን እሱ እንደወሰደ ምናምን የታወቀ ዕለት ነው ችግሩ አይደለ? እና አሴርን ደግሞ በግራም በቀኝም እያደረጉ ሲሞጠሙጡ የነበሩ አሴር ተውት፣ ተምቹን እያለቡት የነበሩ ሁለቱ ሴቶች ምንጫቸው ወይም ደግሞ መነሻቸው ኬት እንደሆነ አያችሁ አይደለ? የላካቸው አለ፣ ተላልከው ነው። እቺ ዝም ብላ አይደለም ተነስታ የመጣችው። ያችኛዋ ስለተሳካላት ልካ ነው እችኛዋን ብያችሁ ነበርና